ስንት ወር ነው የሰለጠንከው? 2 ወር ከ15 ቀን። 2 ወር ነው የሰለጠንከው? አዎ። በዛኔ ከግዳጁ ሁኔታ አንፃር የጥላት ኃይል እየጨመረ በሚሄድበት ሰዓት ቶሎ ነው ያደርሰው ያስገቡኛል። 2 ወር ከ15 ቀን። አዎ። ስለ ውጊያው ትርጉም የሚያውቅ ሰራዊት የለም። እኛ ምን ዋጋው ድሮ ለሀገራችን ነው። አሁን ግን እየተዋጋን ያለው ለስልጣን ለግለሰብ ነው። ብዙ በቃ በውጊያ ምናምን ልውውጥ ስናካሄድ በብዛት እኛ ተጎጂዎች ነን። አመራሮች ከኋላ ሆኖ እኛን በፊት በመስደድ እኛ እግረኛው ሙቶ እነሱ ደግሞ ስልጣን ለማግኘት ሲሉ ብዙ ሰራዊት ያልቅብናል። እኛ በዛን ሰዓት ጓዶቻችን ስናጣ እንናደዳለን፣ ብዙ ነገር ብንበሳጫለን። ፋኖ የኢትዮጵያ መከታ ነው፣ ፋኖ የኢትዮጵያ አርማ ነው በሚለው ወደ ፋኖ መጥቻለሁ። እኔ ግንባር ላይ ሆነ ነው? በልጅነት ነው ወይስ በውጊያ ነው? ግንባሬ ላይ ደንጎሎ ነው የተመታሁት። በምንድን ነው የተመታው? በስናይፐር ነው የተመታሁት። እኛ አመራሮች ደግሞ ቆረጣ ምናምን አያካሂዱ። ምክንያቱም ሰራዊቱን አያምኑትም። እነሱ ስለበደሉን ብዙ ነገር ስላደረጉን በህዋት ጊዜ ፋኖ ከኛ ከጎናችን ነው እየተዋጋ ነበር እና ዛሬ ደግሞ ከፋኖ ላይ አፈሙዛዝሮን ስንዋጋ እኛ የእናታችን ጡት መቁረጥ ነው። አንዱ ደግሞ ምክትል ነበረ ከኔ ጋር አብሮ ጋንታ መሪ፣ እሱም የጎጃም ልጅ ነው። ታፍኖ ነበረ በዛን ቀን 10 ሰዎች እዛው ቀርተውብናል። እኛ ሁለታችን ወጣናል። ምን ይዘህ መጣ? ስመጣ የመጣሁትኝ ታጣፊ ክላሽ እና 60 ጥይት እየበቻ ነው። እሱ ጥቁር ክላሽ ነው? አዎ። እሺ ምክትል አስር አለቃ ዘላለም ይልቃል ደስታ እባላለሁኝ። ከመከላከያ ሰራዊት ስገባ 2014 ሂዳርን መጨረሻ ላይ ገብቻለሁ። የት ነው ተወልደ ያደግከው? በምዕራብ ጎጃም ዞን ፍኖተ ሰላም ከቋሪት ደጋዳሞት ወረዳ ዛምቢዝ ጉዳ ቀበሌ። ዛምቢዝ ጉዳ ቀበሌ። ዛምቢዝ ጉዳ። አዎ። መቼ ወደ መከላከያ ገባ? በምን ሁኔታ ገባ? እኔ ወደ ፌደራል መከላከያ ሰራዊት የገባሁትኝ ሀገሬን ለማገልገልና በዛኔ በነበረው ሁኔታ ብዙ ሰው ካለ ኃጢአቱ እየታረደ በሚገደልበት ሰዓት ሀገሬን ለማገልገል ብዬ ወደ መከላከያ ሰራዊት ገብቻለሁ። አሁን ባለው ሁኔታ ደግሞ ሰራዊትን የሰለጠንክ ጦላይ ትምህርት ቤት። ጦላይ ስንተኛ ተቀላቀልክ ሰልጥና ከወጣ በኋላ? 12ኛ ክፍለ ጦር 5ኛ ሬጅመንት። 12ኛ ክፍለ ጦር በማን ስር ናት? 12ኛ ሰሜን ምስራቅ ነው? ሰሜን ምስራቅ እዝ ነበረች። አሁን ነበረ ሰሜን ምስራቅ እዝ ነው አሁንም? አዎ። ስንት ወር ነው የሰለጠንከው? 2 ወር ከ15 ቀን። 2 ወር ነው የሰለጠንከው? አዎ። አንድ መከላከያ እኮ ቢያንስ ሚኒማም 6 ወር መሰልጠን አለበት ይባላል። እንደዛ ይባላል። በዛኔ ከግዳጁ ሁኔታ አንፃር የጥላት ኃይል እየጨመረ በሚሄድበት ሰዓት ቶሎ ነው ያደርሰው ያስገቡኛል። 2 ወር ከ15 ቀን። አዎ። ከዛ ወዴት ሄዳችሁ? ቀጥታ ተከዜ ገባን። ተከዜ? አዎ። በተከዜ አድርገን በዛላምበሳ ትግራይ ኤርትራ ውስጥ ዙረን ገባን። በደደቢት ግንባር። በደደቢት። ከዛስ እንደው አሁን ከፋኖ ጋር ቤት አካባቢ ውጊያ አድርጋችኋል? ፋኖ ጋር 2015 ግንቦት 27 እሑድ ቀን ከመጀመሪያው ዙር ፋኖ ጋር ጦርነት በደቡብ ወሎ ውስጥ በግሸን ማርያም በአምባሰል ተራራ ላይ ውጊያ ካሄደናል። ከዛ ደግሞ 2016 ሐምሌ 5 ቀን ፀሐይ መውጫ በደቡብ ወሎ ነው ደላንታ ወረዳ ላይ ጦርነት አካሄደናል። በዛ ደግሞ በዚህ ሰሜን ወሎ ውስጥ በራያ ቆቦ ተኩለሽ ግንባር ላይ ተዋግተናል። ሌላው ውጊያ አላካሄድንም። የውጊያው ሁኔታ ከሰራዊቱ አንፃር ከተዋጊው ኃይል ስለ ውጊያው ትርጉም የሚያውቅ ሰራዊት የለም። እኛ ምን ዋጋው ድሮ ለሀገራችን ነው። አሁን ግን እየተዋጋን ያለው ለስልጣን ለግለሰብ ነው። ይህንን ትግል ደግሞ እኛ ለግለሰብ ሳይሆን ለሀገር ነው የወጣን በሚለው እኔ አልፈልግም ብዬ መጥቻለሁ። ሌላው ሰራዊትም እንደዛው ነው የሚያስበው። እንደዛ ስትዋጉ ውጊያው ምን ይመስል ነበር? ከባድ ነው? የፋኖ አሰላለፍ አሁን አንድ ክላሽ ናቸው ያላቸው፣ አንድ ተኩስ ይሮጣሉ ነው የሚባለው በእናንተ አይደለ? አዎ። አመራሮች በፖለቲካ እንደዛ ብለው ሰራዊቱን ያሳምኑናል። እንደዛ ውጊያ ሲገቡስ ምንድነው የምታገኙት? ያው ፋኖ በብዛት አቅም የለው ምናምን ይባላል፣ ግን እኛም ተዋግተን አይተነዋል። በበልጥ እነሱ በቆረጣ ምናምን ለማጥቃት ይሞክራሉ። ብዙ በቃ በውጊያ ምናምን ልውውጥ ስናካሄድ በብዛት እኛ ተጎጂዎች ነን። አመራሮች ከኋላ ሆኖ እኛን በፊት በመስደድ እኛ እግረኛው ሙቶ እነሱ ደግሞ ስልጣን ለማግኘት ሲሉ ብዙ ሰራዊት ያልቅብናል። እኛ በዛን ሰዓት ጓዶቻችን ስናጣ እንናደዳለን፣ ብዙ ነገር ብንበሳጫለን።
ብዙ ሳሶች ውስጥ በብስጭት ገብተን ምናምን ግን ወደ ራሳችን ለውጥ ምናምን ከፖለቲካው አንፃር ስናነጻጽረው ብዙ ውጊያዎችን አካሄደናል። ግን አሁን እኛ ሁሉ ሰራዊቱን በመተዋጋኑ አንፃር አሁን ፋኖ በድሮ ጊዜዎች ተጋድሎ ቢያደርግም ከዛ ከተጋድሎ ውጭ ብዙ ድርጅት በጊዜው አልነበረውም። ከኛ በኋላ ከዛኛው ጦርነት ወደዚህ ፋኖ ተደራጅቶ ባካሄደው ጦርነት እሱ ከዛሬ በፊት ተደራጅቶ እንደዚህ ሲያደርግ እኛ ይህን ያለ አመት መከላከያ ሰራዊት ተደራጅቶ ተቋቁሞ በሚሰራበት ጊዜ ይህን ያህል ለውጥ አላደረግንም። እነሱ ግን በየትኛውም በዞብል በዚህ በምስራቁ አማራ 48ኛ ብዙ ተዋጽኦ ትርፋማ ነው እሱ። እኛ ግን ትርፋማ ያገኘነው ነገር የለም። ከዚህ አንፃር እኛ ፋኖ ብዙ ትግል ያካሄዳን ፋኖ የኢትዮጵያ መከታ ነው፣ ፋኖ የኢትዮጵያ አርማ ነው በሚለው ወደ ፋኖ መጥቻለሁ። እኔ ከአሁን የሚመጡ ጓደኞችም አሉኝ። እኛ ኢትዮጵያ የምትባለውን ሀገር እንዳንድ ለመመስረት ዝግጁ ነን። ግንባር ላይ ምን ነው? በልጅነት ነው ወይስ በውጊያ ነው? ግንባሬ ላይ ደንጎሎ ነው የተመታሁት። የት ነው ደንጎሎ? ደንጎሎ ትግራይ ክልል በዛ ከህወሓት ጋር በነበረው ጦርነት። በሰሜን ጦርነት። በምንድን ነው የተመታው? በስናይፐር ነው የተመታሁት። ምልክቱ አለች እስካሁን? አዎ ለኔ ለህወሓት ማስታወሻ ናት። እንዴት ታየዋለህ የሁለቱን አቅም? የሁለቱ አቅም ፋኖ ሞራል አለው። ብዙ ስነልቦናዎቹ በጣም ከፍተኛ የሆነ ሞራል እሴት አላቸውና በዛ ላይ በተተኳሽ ጥረት ምናምን ዝቅተኛ ሊመስሉ ይችላሉ እንጂ በአስተሳሰብ ምናምን በውጊያ ስልት በጣም ከኛ በላይ ናቸውና የኛ አመራሮች ደግሞ ቆረጣ ምናምን አያካሂዱ። ምክንያቱም ሰራዊቱን አያምኑትም። እነሱ ስለበደሉን ብዙ ነገር ስላደረጉን በቃ አሁን ቢያንስ በዛ ምክንያት እነሱ ፋኖ ብዙ በቃ ውጊያዎች ምናምን በህዋቱ ጊዜ አብረው ምናምን እንትን ስለነበሩ ቆረጣ በጣም እነሱ ይችላሉና በጣም ከባድ ናቸው የሚለውን እንደ አጠቃላይ ምን ይላል የሰራዊቱ ስሜት? ምን እያለ ነው ሰራዊቱ? ያው የሚለው ምን መሰለ፣ በህዋት ጊዜ ፋኖ ከኛ ከጎናችን ነው እየተዋጋ ነበረ እና ዛሬ ደግሞ ከፋኖ ላይ አፈሙዛዙን ስንዋጋኛ የእናታችን ጡት መቁረጥ ነው። ይህንን እየተሰማን ግን እኛ አቅማችን ምክንያቱም የፋኖ ጋር ልዋጋም ብትል ትረሸናለህ፣ ትገደላለህ እና ተሰቀል ተቆረጥ ነው የምትባለው። በዚህ ምክንያት ህይወቱን ለማትረፍ ሲል አንድ የሰው ልጅ ደግሞ ህይወቱን ሊል ስለሚፈልጋትና ቤተሰቦችን ማግኘት ስለሚፈልግ ወዶ ሳይሆን ተገዶ እየተዋጋ ነው ያለው። ብዙ ፈተናዎች አሉ። በአንድ ውጊያ ምን ያህል ሰው ይወርቅባቸዋል? ምን ያህል ጓድ ይወርቅባቸዋል መከላከያው? በዚህ በፋኖ ጦርነት ፀሐይ መውጫም ዞብልም አምባሰልም ካለ አረጋችሁ። እሺ በፀሐይ መውጫ ግንባር ላይ በዚያን ሰዓት 12 ሰው ነበር ማለት አንድ ዲሽቃ ይዘናን 3 ስናይፐር አለን 2 ብሬን አለን ይዘን የገባን። በዛን ሰዓት የኮሎኔል ፋንታውን ጦር ነው። እነሱ 3 ዲሽቃ ይዞ አፍነውን ነበር። 47 ሰው ነበርኛ እና ከዛ ጥቃት ምናምን ፈጸሙብን። መሽቶብን ነበር 11 ሰዓት ምናምን ሆነ። ዝናብ እየዘነበ ነበር በሰዓቱ። ብዙ ጊዜ በቃ ብዙ ውጊያዎችን አድርገን ነበር በጊዜው ማለት ነው። 30 ሴኮንድ 30 ደቂቃም ቢሆን ብዙ ለውጥ ነበር በውጊያው ማለት ነው። ያን ሁሉ ስናደርግ አመራራችን ከኋላ ዲሽቃውን ጥሎ ሲሮጥ ጦሩ ደግሞ ፈርሶ ነበርና እኛ ደግሞ እዛው 12ታችን አንድ ጋንታንን እየተዋጋን ነበር። ዲሽቃውን ጥበቃ ሆነን ማለት ነው። እኔ በዛን ሰዓት ጋንታ መሪ ነበር ምክትል። ያን ውጊያ እንደዛ ልውጥ እያደረግን አመራሮች ሁሉ ጦር ሄዶብን እኛ 12ታችን ታፍነን ነበር። ከ12 ውስጥ 2 ሰው ሞተብን። ከዛ እኔ ወጣው ነው በዛን ቀን 13 አንዱ ደግሞ ምክትል ነበረ ከኔ ጋር አብሮ ጋንታ መሪ፣ እሱም የጎጃም ልጅ ነው ታፍኖ ነበረ። በዛን ቀን 10 ሰዎች እዛው ቀርተውብናል። እኛ ሁለታችን ወጣናል። በዛን ሰዓት የሚሰማኝ እኔ ከነሱ ጋር እጅ ብሰጥስ ይጎዱኝ ወይንስ ይቀበሉኝ የሚለው ሐሳብ ነበረኝ በዛን ሰዓት ማለት ነው። ይህንን ሁሉ አስቤ ወደ እነሱም ለመሄድ ፈልጌ ነበረ፣ ግን ከዛ እነሱን አላመንኳቸውም። ግን በአሁኑ ዙር እዚህ ፋኖ ጋር በስልክ ምናምን ተደዋውዬ ብዙ ጓደኞቼ ከዚህ መጣው ነበረ። እነሱ ጋርም ጨርሰን የተቀበሏቸው ልጆች ምናምን ከነሱ ጋር ስንገናኝ በስልክ ተደዋውለን በጣም ለሰው ልጅ ክብር አለው ፋኖ። በጣም ትልቅ ሰዎች ነው ያሉት እነሱ። እዚህም ይዘርፋ ይላገኘ እንደው ይዘርፋሉ ጽንፈኛ ናቸው ሲባል ነው የምሰማውና እዚህ ምን አገኘ ከመጣው? እዚህ ከመጣው እኔ ይዘርፋሉ ምናምን ይቆርጣሉ ይሰቅላሉ የሚባል የአመራሮች ፖለቲካ ነበረ በሰራዊት ቤት ማለት ነው። እዚህ ግን መጠን ያየነው ነገር ሁሉም በቃ ለእስብ የሚባል ነገር አለ። ለሰው ልጅ ክብር ምናምን መስጠት፣ ህዝቡን ምናምን ማወያየት፣ ማመካከር ምናምን ስለ አንድነት ሲሰብኩ ነው የማውቀው። እዚህ መጣ ምን ይዘህ መጣ? ስመጣ የመጣሁትኝ ታጣፊ ክላሽ እና 60 ጥይት እየወጣ ነው። እሱ ጥቁር ክላሽ ነው? አዎ። የት እዚህ ተከዜ ክፍለ ጦር ተቀላቀልክ? አዎ ተከዜ ክፍለ ጦር ገብቻ። ከየት ነበር የተነሳው? የመጣሁት ከግዳን ወረዳ። ግዳን ተነሳው ወደዚህ ቀጥታ? አዎ። እዚህ ምን አሉ እንደው ስትመጣ መጀመሪያ ይገሉኛል ብለህ አልፈራም?
በምንም ታምር አልፈራውኝም። እዚህ በፊት የመጡ ጓደኞች ስለነበሩኝ ለኢንተርቪው ምናምን በቃ አንድ ለትምህርት ተሞክሮ ብለን የሆነ ጓደኛችን ነበር የጎንደር ልጅ እሱን ሰደርነውና በድርጅት ነበር የምንሄድ በዛን ሰዓት እየተመካከርነው እሱን ሰደርነው እሱን በክብር ሸኙልን። ከዛ በኋላ እሱ ሀገር ቤት ገብቶ እኛም የፈለግነው የቤተሰቦቹ ስልክ ነበረንና ቤተሰብ ገብቶ ያገናኘን ወይንም እዛ እነሱ የሆነ ነገር አድርገው ቤተሰብ ጋር ሊል ይችላል በሚለው ቤተሰብ ሄዶ አገናኘን። ከዛ በኋላ ኖርማል በእነሱ ተማምነን ወደዚህ መጣን። ምንም ተሰላልፈው ማለት እዛ ውስጥ ላሉ ከዛ ውስጥ ላሉት ጓዶቼ እኔ የማስተላልፈው ካላግባብ ለግለሰብ ስልጣን መዋጋትና መሞት እንደሌለባቸው የራሳቸው የሆነ ፍላጎት ኑሯቸው ባይሆን ለአንድነት እንኳን ወደ ፋኖ ገብተው ባይታገሉም ራሳቸውን የሆነ ህይወት እንዲኖሩ መልእክት አስተላልፋለሁ። መልካም እናመሰግናለን። ቸበለ ወረ ቸበለው ቸበለ ወረ ቸበለው ቸበለ ወረ ቸበለው ቸበለ ወረ ቸበለው ቸበለው ይካማራ ልጅ ቸበለው